ጋይስ ይሉን የትኛው ይሉኛል? እንዴት ናችሁ? ደህና ናችሁ ወይ? ቴንኪዩ ስለመጣችሁ። ተቀመጡ እባካችሁ ተቀመጡ አንዴ። ቴንኪዩ። ዋው እንግዲህ ሲያምር ይጥስ እዚህ ጋር ይቻላል ጋይስ የማሪውስ እየጠበቃችሁ እንደነበር እርግጠኛ ነኝ። የማሪውስ እንግዲህ ወላይታ ነው ያለው። ከይቅርታ ጋር ይቅርታ ብሏቸዋል። ስለዚህ የማሪውስ ዘፈን እስኪ በእናታችሁ አንዴ ዲጄ አላቋረጥ ጀምሬ ሳላይላ ቀይሬ እንዲህ ነበረ ካላልኩኝ ቀጥላ አስተምሬ ሰው ቢያወራ ስለኔ መስጊድ ሰጥቶኝ እኔ አላቅም መዛ መብራራት ስራ ነው ምስክሬ የወረስኩት ነው ከአባቴ ይህን ቀብራራ ኩራት ቢሉኝ አይሆንም ወደ ማታ ለራት አባቴ እዚህ ጋር ነው ያለው። የኔ አባቴ አንድ ሰላም ነው Alright, nobody else, come on. Let's go, DJ, come on. ወንድማችን እንደምትመለከቱት ስለ ቲክቶክ አካዳሚ ከማውራቴ በፊት ስለ አንተ ማውራት ፈልጋለሁ። ከናቲ ጋር የተገናኘ ነው ከካናዳ ስመጣ ነው። አሁን እያያችሁት ያላችሁት ሁሉ እየሆነ ያለው ነገር ናቲ ወንድሜ ቀደም ብዬ ነግሬው ነበረ። እንደ ትረካ ነው የሚመስለው ለእናንተ ሜቢ አሁን እንደ አዲስ እያያችሁት ሊሆን ይችላል፣ ግን የተጻፈ ነገር ነው እያያችሁት ያላችሁት ጋይስ። ኦልራይት ለዓላማችን ቆመን በእግዚአብሔራችን ተማምነን ሁሌም የሰው ተረባ የሰው ሐሜት ሳንፈራ እየተራመድን ፕላን እቅድ ትደርስበታለህ። ማንም ሊያቆም አይችልም። ስለዚህ ስለ ናቲ አንድ ታሪክ ልነግራችሁ ፈልጋለሁ። እኔና ናቲ ስንገናኝ እንግዲህ ስቲል ቲክቶክ እየሰራ ነበረ፣ ግን አሁን የምታዩት ናቲ አልነበረም። ናቲ ማለት ልንገራችሁ he is the best barber in the world. let me tell you this. okay hold on አንዴ ተረጋጉና ምንድነው የምናደርገው መሰላችሁ? ይህ የምታዩት ወጣት ከተረባ አይን ወጣችሁ ማየት አለባችሁ። በጣም ብዙ ሰው ናቲ ስለ ናቲ ሲያወራ መሳቅ ይፈልጋል ምናምን አይደል እንዴ? ይሄ ናቲ ተገፍቶ ነበር እኮ በሴኩሪቲ እንደዚህ ሆኖ ነበር እኮ። ያ ሁሉ የሆነው ነገር ያያችሁት ነገር እኔና ናቲ አቅደን የመጣንበት ነገር ነው። ልንገራችሁ ዞሮ ናቲ ኢትዮጵያ ሙሉ ያውቀዋል። ናቲ isn't he the best barber in Ethiopia? የኢትዮጵያ አንደኛ ባርበር አይደለም? አንደኛ ቢሆኑ ሁሉ ሰው ያውቃቸው ነበረ። ማንም ሰው አላወቃቸውም እንዳንተ ያክል። ተረዳኸኝ? ተረባ ለአንተ ጥቅም ነው፣ ቀል ለአንተ ጥቅም ነው። እነሱ ሲያፌዙበት አንተ ገንዘብ እየሰራ ነው፣ ወደ ዓላማ እየደረስክ ነው። ገባ? የእነሱ ተረባ ችላ ብለህ ባታልፍ ኖሮ ዲራም ፔጅ አታገኘውም፣ አትወጣውም ነበር። ተረዳኸኝ? I'm proud of you። ስለዚህ አንዴ ሁላችሁ ጨብጨባ ለናቲ ወንድሜ። Thank you so much ናቲ፣ አመሰግናለሁ። ወዳለሁ ነበር። Thank you so much. Yes sir። ጨብጨባ እስኪ በእናታችሁ። ካሜራማኖቹ ይሸፋሉ። All right። እንግዲህ ለመጀመሪያ ጊዜ መድረክ የወጣሁት እኔ አሜሪካ ያለው ነው፣ ዋሽንግተን ዲሲ ሞቲቬት አደረጋችሁ ይሄ አንተ ማን ከኢትዮጵያ መጥተህ ሞቲቬት ልታደርገን አለ። ከባድ ነው እንግዲህ አስቡ። እንደ አንድ ወጣት 26 ዓመቴ ለመጀመሪያ ጊዜ ብዙ ነገሮች እያደረኩኝ ነው። ተሞክሮ ማያውቁ ነገሮች እንዴት እንደሚያስፈራ ታውቃላችሁ? በጣም ያስፈራል ነው ለመናገር። ወደ ዋሽንግተን ዲሲ ሄድኩኝና ከዛ አዶናይ ሞቲቬት ያደርጋችሁ ነው ብዬ ፖስተር ፖስት እስቴቶ ኦልራይት። ይህ ያደረኩበት ምክንያት ብዙ ሰው ሊገባው አይችልም። ሁሌም የኔ እንቅስቃሴ በእቅድ ነው። ምን ለማሸነፍ? የኔ ፍርሃትን ለማሸነፍ። አዶናይ ተደርጎ ማያቅ ነገር ማድረግ ይፈልጋል። በቃ ውሳኔ ይህ ነው።
ተደርጎ የማያውቅ ነገር ለማድረግ ደግሞ ጋይስ ተረባ ያለ ነገር ነው። ኦልራይት ሰው ያወዳድቃል። ማነህ አንተ ይላል። ዋሽንግተን ዲሲ ገብቼ እሰይ የሚባል ቱር ሳዘጋጅ ብዙ ነቀፌታዎች፣ ብዙ ተረባዎች ደርሰውብኛል። አንተ እኮ እንዳያችሁት ዶኪመንተሪው ላይ ካናዳ ተሰቃይተ ቸግሮ በረንዳ ልወጣ ነው ብለህ የተመለስክ ሰው ከሆነ እንዴት አድርገህ ነው እኛን የምታነቃቃ? ግን ድፍረቴ ለራሱ ሊያነቃቃቸው ይችል ነበረ። ምን ልላችሁ ፈልጌ ነው፣ ሁሌም አዲስ ነገር መሞከር፣ የሰው ፍርሃትን ተረባን አለመፍራት ትልቅ ደረጃ ያደርሳቸዋል። ወድቃችኋል ብሎ ለመሳቅ የተዘጋጀ በጣም ብዙ ሰው አለ። ግን በተረባ ፊት ቀና ብሎ እንደሚሄድ የሚመስል ነገር የለም። ነገራችሁ at the end of the day መሞትህን ማስታወስ ብቻ ነው ያለብህ። ነገ ልትሞት ትችላለህ። ኮንፊደንስ ከዛ የሚመነጭ ከሆነ የፍርሃት ለራሱ ፍርሃት ትሆንበታለህ ማለት ነው። የፍርሃት ትሆንበታለህ። ሰው አዶናይ ቲክቶክ አካዳሚ አዶናይ ቲክቶክ አካዳሚ ለምንድን ነው የተከፈተው? ከ4 ዓመት በፊት ከ5 ዓመት በፊት አዶናይ ቲክቶክ ጀምረህ ህይወትህን ትቀይራለህ ብትሉት እውነት ለመናገር አያምናችሁም ነበር። እኔ ቲክቶክ ለምን እንደጀመርኩኝ ልንገራችሁ። ቫይራል የመውጣትን እውነት ለመናገር ቫይራል የመውጣት ዓላማ አልነበረኝም። የኔ ዓላማ የነበረው ሁሌም ፍርሃት መጋፈጥን ነው። በቃ ሆኜው ማላቅ ማንነት መሆንን ነው። ከትናንትና በልጬ መገኘት ነው። በገንዘብ በእቃ ሳይሆን በማንነት በልጬ መገኘት አለብን። ይህ የኔ ውሳኔ ነው። የዛሬ ድፍረት ከትናንትና የነበረው ድፍረት በላይ መሆን አለበት። የዛሬ እምነት ከትናንትና እምነት መብለጥ አለበት። ይህ የኔ ውሳኔ ነው። የዛኔ ካሜራዬን አበራኋት። በጣም ጓደኞች ነበሩኝ። እነዚህ ጓደኞች እንግዲህ ግሩፕ ቻት ነበረ፣ ዋትስአፕ ላይ እናወራ ምናምን ነበረ። ይተርቡኛል ሁሌም ጋይስ። የሆነ ለየት ማለት ስሞክር ወዲያውኑ በተረባ ነበር የሚያወድቁኝና እነዚህ ሰዎች እያዙኝ እንደሆነ ገባኝ። በቃ እነዚህ ከ50 የማይበልጡ ጓደኞች በሉ ጎረቤቶች ከብዙ ነገር እያቆሙኝ እንደሆነ ተረዳሁ። ከእናንተ እያቆሙኝ ተግባር ኦልራይት። እዛኔ እንደዚህ ነበረ። ሰላም እናላችሁ ደህና ናችሁ ወይ ምናምን ከዛ ፖስትኳት በትግርኛ ነበር የምናወራ። አታጃና ይሉኛል። ጃና ማለት ታውቃላችሁ የሆነ በቃ ፋራ የሆነ በቃ ጅል ማለት ነው። አንተ ጅል ነው ይሉኛል። እንደ ቀላል መስለው ችግር የለውም ልለፈው አለፍኳት እሷን። ከዛ የሆነ የትግርኛ ዘፈን ነበር አንድ በቃ የሆነ በቃ ምን ልበላችሁ እንደዚህ ያከው ጨፍሩ እሱ ፖስት 1000 ቪው ገባች። ቪው ደስ ብሎኛል ቪው ስላየሁት። ግን ከዛ በላይ ደግሞ ዓላማዬ አዶናይ መውጣት አለበት ከዚህ የድሮ ማንነት እስር ቤት፣ ከዚህ የፍርሃት እስር ቤት ፖስት አልኩኝ። አንድ ቀን ግን ምን አሰብኩ መሰላችሁ? ለመጀመሪያ ጊዜ ቫይራል የወጣሁት መቼ እንደሆነ ልነግራችሁ ስለምፈልግ ነው። እሺ ለመጀመሪያ ጊዜ ቫይራል የወጣሁባት ቀን ኦኬ አዶናይ ስለምን ማውራት ይፈልጋል? አሁን ፍርሃት ለመጋፈጥ ምናምን አይደለም። አዶናይ ስለምን ማውራት ይፈልጋል? ከዛ ቁጭ ብዬ ሳዳምጠው ራሴ የዛኔ ሴኩሪቲ ነበርኩኝ። ቁጭ ብለን ነበር ምንውለውና አሰቡት። ኦኬ እኔ ብቻ የዛኔ የነበሩ ጓደኞች ተራቢዎች ናቸው። ለሱም ጓደኞች ተባሉ እንጂ እኔም ጓደኞች አይደለም። ስለዚህ ብቸኛ ነኝ። ስለ ብቸኝነት ላውራ because አብዛኛው እድሜ ያስታውሳለሁ እኔ በብዙ ሰው ተከብቤ ስላደግኩኝ የብቸኝነት ፍርሃት አለኝ። ከብቸኝነት ፍርሃት በላይ ደግሞ ምንድነው እነዛ ድሮ ያቁኝ የነበሩ ተማሪዎች ጓደኞች ብቻዬን መሆኔ ማወቃቸው ለእኔ ትልቅ ውድቀት ነበር ልንገራቸው። ስለዚህ እሽሽ ነበረ እንዳይታወቅብኝ ሁሌም ከሰው ጋር ጠጋ ከሰው ጋር የሆነ ሰው ሳገኝ ሃይ እንደምን ካፌ ብቻዬን ወቅ እነሱ ኦኬ ቡም ኦልራይት። አንድ ሀሳብ መጣችልኝ። የሆነ ጅዋጅዌ ላይ ሆኜ ነው ቲክቶክ ስልኬን አስቀመጥኳትና ቪዲዮውን አበራኋት። እቺ ቪዲዮ እውነቴን ነው የምላቸው 15 ጊዜ ነው የቀረጽኳት። ጥጥጥጥ እያልኩኝ ማለት ነው። ዞሮ ቀረጽኳት። ምን አልኩኝ? ብቸኛ መሆን አስታውሰው ይዛት እንዳልኩኝ ብቸኛ መሆን ጥፋት አይደለም። ብቸኛ መሆን ችግር የለውም። በብቸኝነታችን አንፈራ። ስለ ብቸኝነት የሚያወራ ቪዲዮ ነው። እቺ ቪዲዮ አሁን ጭብጨባ ተጋጨላችሁ። እቺ ቪዲዮ ከሁለት ቀን በኋላ ከ200 ሺህ ከ300 ሺህ በላይ ቪው ጭብጨባ ከ300 ሺህ በላይ ቪው
ኦልራይት እኔ አሁን በጣም አመናቅተኛል። የዛኔ ነው ቫይራሊቲ የገባኝ። የዛኔ ነው በቃ ታዋቂነት ትንሽ እንትን ያደረኩት ያየሁት ማለት ነው። 300,000 ቪው ሲገባ መማር ነች ስለኔ ቪዲዮ የሰራችው 300,000 ቪው ሲገባ በስመ አብ ነው። ኦኬ ምንድነው ይሄ ነገር? ያ ቪዲዮ የሰራው ከየት ነው የመጣው? ማለት እንዴት አስቤው ነው እንደዚህ ተናግሬው እንደዚህ ሁሉ ሰው ባንዴ ወደደው? የቲክቶክ ስልጠና የጀመረችው የዛኔ ነው። እንዴት አድርጎ ያ ቪዲዮ ታየ? ኦልራይት 300,000 ሰው ሲያይ ኦኬ ደግሜ አንድ ቪዲዮ ልሰራለሁ because this በቀዲኖ ደስ ብሎኛል ውስጥ ደስ ብሎኝ የሰራሁት ተሳካልኝ። it's very simple። ደግሜ ሁለተኛ ቪዲዮ፣ ሶስተኛ ቪዲዮ ስለ ስደት እያወራው ቪዲዮ፣ ስለ እፍረት እያወራው ቪዲዮ ሰራው። ተሰራውበት ነገር የለም። ስለ ብዙ ውስጤ ላይ የደበቅኳቸው ነገሮች እያስወጣው it's okay ችግር የለውም ሁላችንም እናንተበታለን እያልኩ በመናገሬ ምክንያት በጣም በብዙ ሰዎች እይታ አገኘው ማለት ነው። ኦኬ ከዛ በኋላ ወደ ሌላ ደረጃ የወሰደች ምንድነች? ሃይ የኔ ቆንጆ ምክር ምክርነች። ሃይ የኔ ቆንጆ እንዴት ነሽ? ቪዲዮ ለምን እህቴ እዚህ ያለች የኔ ቆንጆ እያለች ነው የምታረግ። ዞሮ ዞሮ ግን የኔ ቆንጆ የምትለዋ ቃል ውስጤ ላይ መጣችልኝ። ራሴንም አዳመጥ ሰው ምን ይለኛል ብዬ አልፈራሁም፣ አወጣኋት። ያቺ ቪዲዮ ኦልሞስት በ4 ቀን ነው 5 ቀን ውስጥ ከ1 ሚሊዮን ቪው በላይ ታየች። ይህ እንግዲህ ከ3 ዓመት ምናምን በፊት ነው። የዛኔ ተረዳሁት። ቫይራሊቲ ማለት ቲክቶክ ማለት ጎረቤት መሆን ማለት ነው። ልጅ ጎረቤት እያፈራችሁ ነው ማለት ነው። ሰው እያፈራችሁ ነው ማለት ነው። ብዙዎቻችሁ ስለ ቲክቶክ አትረዱት። ቲክቶክ የሚመስላችሁ ሮቦት ነው። የሆነ ተቀምጦ የሚያያችሁ የሚያሰላላችሁ ሂሳብ የሚሰራላችሁ የሆነ ኢንጂን እንዳለ ነው የሚመስላችሁ፣ ግን አይደለም። የቲክቶክ ቫይራሊቲ የተረዳሁት እኔ ቀደም ብዬ ነው ከ3 ዓመት በፊት ማለት ነው። ከዛ ወደ ኢትዮጵያ መጣን። ዶክመንተሪው እንዳያችሁት በአንድ ዓመት ውስጥ ኦልሞስት ከ4.3 ሚሊዮን ፎሎወር በላይ ነው የጨመርኩት። ጭብጨባ ይገባ ያው ጭብጨባ ይገባ በደንብ ጨብጨብ ሞቅና ወንድማችን የኛ ኦኬ ሶ 4.3 ሚሊዮን አይ ሚን ያ 4.3 ሚሊዮን ፎሎወር በላይ አደኩኝ በአንድ ዓመት ውስጥ። አራት ቲክቶክ አዋርድም አሸንፌያለሁ። ቫይራል ሳልወጣ ቀርቼ አላውቅም። ከአንድ ዓመት በላይ በየቀኑ የምፖስታቸው ከ10 በላይ እስከ ኦልሞስት ከ100 ቪዲዮ ፖስት ነበረ። ሁሉም ቪዲዮዎች ከ100,000 በላይ 300,000 400,000 ለምን ይመስላችኋል? ይህን ያህል በዚህ ያህል ድግግም በዚህ ያህል አኪዩረሲ ታርጌት እያደረጉ ቪዲዮዎቼ ከፍታ ላይ የሚደርሱ ለምን? ብዙዎቻችሁ ኦፍኮርስ አንዳንድ ቪዲዮዎች እድል ናቸው፣ ግን አብዛኞቹ ኢቭን ደባሪ ቦታ ላይ ሆኜ ሰው ማዝናናት እችልበታለሁ። ሰው የሰው ስሜት መረዳት እችላለሁ። የተመልካች ስሜት መረዳት እችላለሁ። ስለዚህ እዚህ ውስጥ ያላችሁ በእርግጠኝነት 444 ፋሚሊ ካላችሁ ቴንኪ ስለመጣችሁ ባዘወይ ብዙዎቻችሁ እዚህ በቲክቶክ ህይወታችሁ መቀየር ትፈልጋላችሁ። ይገባኛል። አሁን ያለንበት ዘመን ምን እንደሆነ ላስረዳችሁ ፈልጋለሁ። አይናችሁ እንደዚህ ግልጥ ላደርግላችሁ። በጣም ብዙ ሰዎች ኩራት ላይ ይገኛሉ። እቺ ኩራት ደግሞ አጠቃላይ ነገራችሁ። የኢትዮጵያ ህዝብ የጎዳው አንድ ነገር ቢኖር እውነቴን ነው የምላችሁ ከቴክኖሎጂ ጋር እንደዚህ መራመድ ያን ያህል አንችልበትም። ያ ያለፈው ነገር ሁሌም ትክክል ይመስለንና ከፊት የመጣው አዲስ ነገር ወደዛ መራመድ የሆነ እንትን ነው የሚመስለን። በቃ ይሄ እፍረት ነው የሚመስለን፣ ውድቀትና መዳከም ነው የሚመስለን። ነው አይደለም። ለምሳሌ ስለ ሰራዊት ፍቅሬ ትንሽ ልንገራችሁ። ሰራዊት ፍቅሬ አሁን ቲክቶክ ላይ እየተሳተፈ ነው፣ አክቲቭ እየሆነ ነው፣ እያያችሁ ነው። እሱ እድሜ ላይ ያሉት እና ከሱ ትንሽ አነስ ያሉት ሰዎች ሜቢ ሙድ ለመያዝ ሊሞክሩ ይችላሉ። ግን ሰራዊት ፍቅሬ ማለት የተከበረ ሰው ነው። ኦልሞስት አድቨርታይዝመንት ኪንግ ነው አለው። እሱ ሰው ትልቅ አንጋፋ ሰው ወደ ቲክቶክ መጣ ማለት ዳሚስ የተረዳው ነገር አለ ማለት ነው። የገባው ነገር አለ ማለት ነው። ይህ ነው ላስረዳቸው የመጣሁት ወደዚህ። ቲክቶክ አካዳሚ ማለት ዝም ብሎ መደነስ ብቻ ለሚፈልጉ መስፈን ብቻ ለሚፈልጉ እነሱን ለማሰልጠን ሳይሆን አሁን እየመጣ ያለው አዲስ ኢኮኖሚ አሸናፊ ልትሆኑ እፈልጋለሁ ነው። ቢገዝኛ እያሸነፍን ነው። እንግዲህ እንደምታዩት አለባበስ የታባት እና እናንተን እንድታሸንፉ እፈልጋለሁ። ላስተምራችሁ ነው። የማስተምራችሁ ደግሞ
አንዳንድ ቲክቶክ ቪዲዮ ፖስት የሚሉ ሰዎች አሉ። ጋይስ ይህ ቪዲዮ ላይክ ካደረጋችሁ፣ ይህ ቪዲዮ ላይ ኮመንት ካደረጋችሁ፣ ሼር ካደረጋችሁ በቃ ቫይራል መውጣት ትችላላችሁ፣ ቪዲዮችሁ ብቻ ፖስት በሉ ነው። እነሱ ሰዎች በእናንተ ምክንያት ፎሎወራቸው ጨምረው ኤንጌጅመንታቸው ጨምረው እናንተ ሊያሳዩዋችሁ ነው ከእናንተ በላይና መምህራችሁ እንደሆኑ። ለምን ይኸው ተመልከት፣ 2 ሚሊዮን ፎሎወር አለኝ ነው። ፎሎወር ሁሉ ብለን ፎሎወር ያገኘው ትክክለኛ ስሜት ፈጥረህ አይደለም ፎሎወር ያገኘው ፋን ቤዝ ያገኘው። ስለዚህ ወንድማችሁ አዶናይ የሚመጣው አመት ምን አይነት ኢኮኖሚ ውስጥ እንደምንገባ ምን አይነት የቲክቶክ ህይወት እንዴት እንደሚቀየር ይገባዋል። እውነቴን ነው የምላችሁ፣ አሳልፌ እያየሁት ያለሁትና በተቻለኝ አቅም በጣም ብዙ ወጣቶች ወደዚህ የቲክቶክ ኢንዱስትሪ እንዲቀላቀሉ እፈልጋለሁ። ልንገራችሁ፣ ከመሀላችን እንግዲህ ቶማስ አለ። ቶማስ አይሎ ከፍ በል እስኪ ወንድማችን። ቴንኪ ሶማች ለመጣ ቶሚ እንግዲህ እንደምታዩት ቢዝነሱን አቀላጥፎ አንደኛ ቢዝነስ ከፍቶ እንደገና ደግሞ የፕላቲስ ቢዝነስ ከፍቶ 2 ቢዝነስ ከፍቶ ራን እያደረገ ያለው የሰው ተረባ የሰው ስልክ ያቆመው ይመስላችኋል? ቲክቶክ ኦልሬዲ በደንብ አድርጎ እሱን እየቀለበ ነው፣ ቤተሰቦቹን እየቀለበ ነው። ከዛም አልፎ የሌላ ከሷ እሱን እጁን የነኩ ሰዎችን መቀለብ የሚችል ሰው ነው። ተረዳችሁ? ኦልራይት ተረባሱ ሊያቆመው ሰው አይደለም። እናንተም ሊያቆማችሁ አይገባም። እናንተም ሊያቆማችሁ አይገባም። ምክንያቱም እየመጣ ያለው በረከት ቀላል አይደለም። እድሜያችሁ ከ20 ጀምራችሁ ወሬቨር ከ20 ጀምራችሁ እስከ ለምን 60 ትሆኑም? ለምን እስከ 60 ትሆኑም? እውነቴን ነው የምላችሁ። ገንዘብን ካላችሁ ቲክቶክ ግዴታችሁ ነው መጀመር። ከቻይና ሄዳችሁ እቃ መምጣት ትፈልጋላችሁ። 1000 አድናቂዎች አሏችሁ፣ 1000 የሚወዷችሁ ነው የሚረዷችሁ ሰዎች አሏችሁ። ይህን እቃ መግዛት የሚችሉ ነው። ቢዝነሳችሁ በቲክቶክ ነው ሙቭ የሚያደርገው። ቢዝነሳችሁ በቲክቶክ ነው ሙቭ የሚያደርገው። ከአሁን በኋላ ቲክቶክ is becoming the biggest and one of the fastest growing marketplace not only in Ethiopia but also in Africa. ተረዳችሁ? አፍሪካ ውስጥም በጣም በፍጥነት እያደገ ያለ ማርኬት ፕሌስ ነው። which is መገዛዣ ነው የሚባለው። ትገዛለህ፣ ትሸጣለህ፣ ትገዛለህ፣ ትሸጣለህ፣ ትገዛለህ፣ ትሸጣለህ። ከዚህ ግዢና ሽያጭ መሃል ማን ያለው? እኛ ነን ኮንተንት ክሬተሮች። አንድ የሚሸጣለ፣ አንድ የሚገዛለ። እንዴት አድርጎ ነው የሚገናኙት? ቢዝነሶች እንግዲህ ኮንተንት ክሬተሮች ይፈልጋሉ፣ ታዋቂ ሰዎች ይፈልጋሉ፣ የሚታወቅና የሚወደድ ፊት ይፈልጋሉ። 50,000 ሰው ብቻ እኮ ሊሆን ይችላል። የራሳችሁ ከእናንተ ጋር ማች የሚያደርግ ቢዝነስ አለ፣ እናንተን መክፈል አቅም ያለው። ከፍ ላሉ ደግሞ ከፍ ያለው መክፈል ይችላል። ዋናው ግን ዓላማችን ምንድነው? እዚህ ግዢና ሽያጭ ላይ መሃል መሆን ነው። እንዴት አድርገን ነው እዚህ መሃል ላይ ሆነን ህይወታችን ቀይረን የቤተሰቦቻችንን ህይወት እንድንቀይረው? እውነቴን ነው የምላችሁ። ስለ ቲክቶክ ያላችሁ አመለካከት እንድትቀይሩ ትፈልጋለሁ። ብዙዎቻችሁ ቲክቶክ ሲባል የዳንስ እንትን ነው የሚመስላችሁ። ይሄ ትደንሳለህ፣ ከዛ ዘፈን ይመጣልሃል፣ እንትን ታደርጋለህ፣ ትዘፍናለህ ምናምን፣ ከዛ ቁጭ ብለህ ላይቭ ትገባለህ ብቻ እና እንደዛ ብቻ ነው የሚመስላችሁ። አይደለም። ኢትስ ሞር दैन ዳት፣ ከዛ በላይ ነው። አሁን ደግሞ ካልተቀላቀላችሁ፣ ራሳችሁን አሸንፋችሁ፣ ፍርሃታችሁን አሸንፋችሁ ወደዚህ አዲስ ዘመን ካልተቀላቀላችሁ what happens? በጣም ብዙ ሰዎች ጆይን ያደርጋሉ and the more you wait እየከበረ ነው የሚሆነው የሚሄደው እመኑ። ስለዚህ አሁን ባላችሁባት ቤት፣ አሁን ባላችሁ መኪና፣ አሁን ባላችሁ አለባበስ፣ አሁን ባላችሁ ስምና ሰውነት whatever it is ወንድም አለ ትፖስታለህ። የምትፖስተው ደግሞ በመጃጃል ብቻ አይደለም፣ ቲክቶክን በመረዳት ነው። ሰው ትመክራለህ፣ መደነስ ትፈልጋለህ፣ ትደንሳለህ፣ መስራት ትፈልጋለህ፣ መስራት ትችላለህ። ስለ ቢዝነስ ማውራት ትችላለህ፣ ስለ ቢዝነስ አውራ። ስለ ፊትነስ አውራ። at the end of the day ግን ቲክቶክ አካዳሚ ውስጥ ገብታችሁ ብትሰለጥኑ ፎርሙላውን ታውቁታላችሁ። ይህ ፎርሙላ ምንድነው? ኮንተንት ክሬተር ሆናለሁ፣ ቪዲዮ መልቀቅ ጀምራለሁ። ግን ስለቅ ተደናብሬ አይደለም። ምን አይነት ቪዲዮ ልቀቅ፣ ምን ላድርግ፣ ዛሬ ልስፈን ወይስ ልጨፍር ወይስ ስለ ቢዝነስ ላውራ ነው። ቲክቶክ አካዳሚ እንግዲህ አዶናይ ቲክቶክ አካዳሚ መጀመሪያ ዓላማችን ምንድነው? ራሳችሁ እንድታውቁ ነው። እናንተ ማን ናችሁ? ቶማስ ምንድነው የሚወደው? በግልጽ ታውቃላችሁ ምን እንደሚወድ አይደል? ቢካዝ ራሱ ስላወቀ ነው። ራስን ማጣቅ ከሆነ እንዴ በሰው ትታወቃለህ? ታዋቂነት ማለት ይህ ነው ጋይስ። ራሱ የማያውቅ ሰው ታዋቂ መሆን አይችልም። ቢካዝ ተደናብሯላ። ወደ 20 ቦታዎች እየሄድን ያለው። ስለዚህ የኔ ዓላማ ምንድነው? በአዶናይ ቲክቶክ አካዳሚ እናንተ ማሰልጠን ራሳችሁ እንድታውቁ ነው። መጀመሪያ እኔ ማን ነኝ? እኔ ምንድነው የምወደው? ስለምን ማውራት እፈልጋለሁ? ይህ ካወቃችሁ የዛኔ ፍርሃታችሁ መበጠስ፣
ይህ ለዓመታት አቁሞ እጃችሁን አሳስሮ ቁጭ እንድትሉ ያደረጋችሁ ለራሳችሁ ያላችሁ አመለካከት መቀየር የኔ ዓላማ ነው። እሱን አስተምሪያችሁ ፍርሃታችሁን በጥሰን አለመተማመንን በጥሰን አልችልም የሚለው አስተሳሰብን በጥሰን እችላለሁ እያላችሁ ትመጣላችሁ። ማንነታችሁ ታውቃላችሁ፣ ቀና ትላላችሁ፣ ይገባኛል ትላላችሁ። ይህ የቲክቶክ ቁልፍ ነው። ይህ ብቻ ግን አይደለም፣ የሚቀጥል አለ። ሰዎች የማትረዱ ከሆናችሁ በምንም ተአምር ቫይራል የመውጣት አቅም የላችሁም። ለዛም ነው አዶናይ ቲክቶክ አካዳሚ በአካልም ስልጠና አለን፣ በኦንላይንም ስልጠና እንሰጣለን። የአካል ስልጠናው ትንሽ ኤክስፕሌን ላደርግላችሁ እንዴት እንደሚመስል እናንተን የምናስረዳችሁ ከኮንፊደንስ ባለፈ የሰው ስሜት እንድትረዱ ነው። በጣም ብዙ ቲክቶከሮች የሚሰጡት ስህተት ቢኖር አንደኛ ይደነባበራሉ። ለምን ራሳቸው አያውቁም ሲጀመር ውጭስ ማን መያዝ እንዳለባቸው አያውቁም። የሚያያቸው ሰዎችም ደብሯቸው ያልፏቸዋል። ሁለተኛ ግን የሰው ስሜት ስለማይረዱ እንዴት አድርገው ጓደኛ መፍጠር እንዳለባቸው አያውቁትም፣ አይችሉበትም። ቪዲዮ ሲቀርጹ ጓደኛ የመፍጠር ይሄ እንትን የላቸውም፣ ስብዕና የላቸውም፣ አነጋገር የላቸውም፣ እንቅስቃሴ የላቸውም፣ ንግግር የላቸውም። እኔ አሁን ሳወራችሁ እንደዚህ ቆሜ ነው እንዴ ያወራችሁ? ሰላም እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ይህ አዲስ ቲክቶክ ቪዲዮ ነው። ታፉኛላችሁ። ኦሬንጅ ስክሮል አድርጋችኋል። አንድ ወሬው ስልክ ከፈተ የፈጠነ 2 ሰከንድ ብቻ ነው የምትፈጀው። አሁን ያለን አቴንሽን ስፓን አሁን ያለን ይሄ ትኩረት በጣም አጭር ነው ጋይስ። አስተውላችሁ ምን እንደምታውቁ አታውቁትም። ሁላችንም እንደ ሰዎች ለማምለጥ ብለን ቲክቶክ እየገባን ያለ ነው፣ ልብ ብላችሁ ካስተዋላችሁ። ስለዚህ የእናንተ ተመልካች ጓደኛ የሚፈልግ ተመልካች ነው፣ የሚያዝናናው የሚፈልግ ተመልካች ነው። ነው እነዚህ ተመልካቾች እንዴት ነው የምታስደስቷቸው? በእንቅስቃሴ አይደል? ኮሚኒኬሽን ስኪል ይባላል። ደግሞ የካሜራ ኮሚኒኬሽን ስኪል፣ ካሜራ ፊት ቆማችሁ እንዴት መናገር እንዳለባችሁ፣ እንዴት ድምጻችሁ መጠቀም እንዳለባችሁ። ሳወራችሁ እየተወራችሁ አይደል እንዴ? እየደረስኩ ምናምን ቡም እሄዳለሁ እመጣለሁ፣ ትኩረት መያዝ እችላለሁ ማለት ነው። ትኩረት መያዝ ቻልክ ማለት ሶሻል ሚዲያ ላይ that means you've already made it። ለምን 1000 ፎሎወር ብቻ አይኖርም፣ እይታ 100,000 ነው። በእርግጠኝነት አውቀዋለሁ እኔ። ቲክቶክ ላይ ደግሞ ፎሎወር ምንም አያደርግም። እኔ አዶናይ 6 ሚሊዮን ፎሎወር አለኝ የለኝም ዝም ብሎ መታወቂያ ነው እንጂ የአዶናይ ዋና ክህሎቱ ምንድነው? አዲስ ቪዲዮ ሲለቅ እንዴት አድርጎ ሰዎችን መያዝ እንደሚችል ያውቀዋል። እናንተም እቺ ካወቃችሁ እቺ ከተማራችኋት ንገራችሁ 1 ሳምንት ብቻ ነው የሚፈጅባችሁ ህይወታችሁ ለመቀየር። ማርያም ሎና አይታለች መታለች እንዴ? ማርያም ሎና አልመጣችም ወይስ ያት ሳምሱን ማርያም ሎና አይታለች ናሽናል ወንድም የናባ ለሳምሶን ቁጠባ አይሾ ኢትዮጵያ ይላል። ሳሚ ስፒድ እንግዲህ ከስፒድ ጋር ከሳሚ አይሾ ስፒድ ከመምጣቱ በፊት እያወራን ነበር፣ ታስታውሳለህ? ያወራነው ነገር ደግሞ ምንድን ነው? ስለ አሁን የነገርኳችሁ ስለ ኮሚኒኬሽን ስኪል ነው። እንዴት ሰውነቱን ኢንጌጅ ማድረግ እንዳለበት፣ እንዴት ድምፁን በጣም የበለጠ መጠቀም እንዳለበት፣ ፊቱን እንዴት መጠቀም እንዳለበት። የሰው አይን መያዝ ከፈለግ ከዚህ ጀምሮ እስከዚህ ያለችው ፓርት መጠቀም አለብን። አሁን እንደዛ ብዬ ስነግርህ ያስተካከልካቸው በጣም ብዙ ነገሮች አሉ። አሁን ቪዲዮ ስትፖስት አንተ ስንት ቪው ነው የምታገኘው? 200 ሺህ ታገኛለህ። 200 ሺህ ቪው ጨምራለህ። ይህ የምታዩት ሰው የ200 ሺህ አይኖች ይኸው መያዝ ይችላል ማለት ነው። ይህ ማለት ምንድን ነው? እነዚህ 200 ሺህ አይኖች እንግዲህ ለእናንተ 200 ሺህ ብቻ ናቸው። ለእሱ ግን ምንድን ናቸው? 200 ሺህ አይኖች ማለት 200 ሺህ አይኖች አሉኝ ብለው ቢዝነሶችን መቅረብ ይችላል ማለት ነው። ተረዳችሁ? ሞቅ እናድርግለት ለስም ያለውን ነገር እየሰጠን ነው። This is his formula. Thank you. አሞቅልኝ እንደዛችሁና በየ2 ደቂቃ እነዚህ 200 ሺህ አይኖች ማለት ነው ቢዝነሶች ይፈልጓቸዋል። ከራሱ አልፎ ለብዙ ቢዝነሶች መሆን ይችላል። አዶናይ እንግዲህ ከቢዝነሶች አልፎ ለራሱ ሆኗል። ባይ ዘ ወይ ስለ ኔክሶ ንገራቸዋል። ኔክሶ ዛሬ ገብቷል እንግዲህ አዲስ አበባ ኔክሶ ገብቷል ወደ አዲስ አበባ። የመጀመሪያው የኢንፍሉዌንሰር ብራንድ ነው። በዚህ አጋጣሚ ወንድማችንን እናበረታታው። ኔክሶን ሁላችንም እንጠቀም። ለኔክሶ እስኪ አንዴ ሞቅ ያለ ጭብጨባ ለስኪ ምታሃት ከማ ኦኬ ሶ ይህ ያለኝ እይታ እኔ ከቢዝነሶች ብቻ አልፌ ወደ ራሴ ቢዝነስ አምጥቼዋለሁ።
ኔክስት ሶንግ ባይ አዶናይ ብዬ። ስለዚህ ዳት ሚንስ ያ እይታ ወደ ምን ይቀየራል? ወደ ገንዘብ ይቀየራል ማለት ነው። ይህ በዚህ ጋይስ መጥፎነት አይደለም፣ መጥፎነት አይደለም። ሊትራሊ ገንዘብ ማለት ፍቅር ማሳያ ነው። አሁን እሱ የራሱ ብራንድ ቢያወጣ